ሰላም የተከበራችሁ ኢትዮጵያውያን፣ ማቲያስ ነኝ። ይህ እንግዲህ ሶስተኛው ቪዲዮ ነው በቻይናን ማለት ቻይና የኢኮኖሚ መርህን አጥፋ ሰብራ እ፣ ትዘልቀዋለች ወይስ አትዘልቀውም ነው ጥያቄው። ማለት ምንም በማያጠራጥር መልኩ በጣም የሚያስገርም መጀመሪያው ቪዲዮ ላይ እንዳሳየዋችሁ እውነቴን ነው የምላችሁ፣ ጽድት ያለ ኩልል ያለ የሚያምር እድገት ነው ያመጡት። ግን ካን ዴይ ስኬፕ ኢኮኖሚክስ ነው። ኢኮኖሚክሱን ሊያመልጡት ይችላሉ ወይ ነው እንዳሳየዋችሁ። የሚያመልጡት የሚችሉ አይመስልም ነው እና ያም እንግዲህ በምንድን ነው እየታየ ያለው? ላይክ ነው የዕዳ ቁልል ተከምሮባቸዋል። ጂዲፒያቸው 18 19 ትሪሊዮን ዶላር ነው። የእሱን 3 እጥፍ ማለት እንግዲህ 19 ታይምስ 3 57 አካባቢ 57 ትሪሊዮን ዶላር የሚሆን ጠቅላላ ዕዳ አለባቸው። ምንም እንኳን ዕዳው ሀገር ውስጥ ኮንሰንትሬት ያደረገ ቢሆንም ነው። ግን የሀገር ውስጥ ዕዳ ስለሆነ ማለት ዳፋውን ማምለጥ አይቻልም። ኦፍኮርስ የውጭ ዕዳ ቢሆን ሌላ ማለት የሚያመጣባችሁ ጣጣ ብዙ ነው። ግን የሀገር ውስጥ ዕዳ ቢሆን ዕዳ ነው። እድገት ማለት እድገትን ያጠፋል፣ መተማመንን ያጠፋል፣ ሰዎች ያደህያል፣ ሀብት ያጠፋል፣ ቀጣይነት አይኖረውም፣ ሰስተናብሊቲ አይኖረውም፣ መተማመንን ይሸረሽራል፣ ሀብት ይሸረሽራል፣ ካፒታል ፍላይት ያስከትላል፣ ማህበራዊ አለመረጋጋት ይፈጥራል፣ ፖለቲካዊ ውጥረት ይፈጥራል። ዕዳ እንደ ዕዳ በቃ ልክ የሰውን ህይወት የግለሰብን ህይወት ሊያስጨነቅ እንደሚችለው አገርንም ሊያስጨነቅ ይችላል። የሀገር ውስጥ ዕዳ ስለሆነ ማምለጫ መንገድ የለውም ነው እና ይሄ ዕዳ አለባቸው፣ ይሄ ጣጣ አለባቸው ቻይናዎች እና ይሄንንም ጣጣ ማኔጅ ለማድረግ እየሰሩ ነው። እንግዲህ ፖሊሲ ሜከርስ የቻይና ፖሊሲ አውጪዎች have attempt to manage the problem through liquidity injections። እንግዲህ እንዴት አድርገው ነው አሁን ዕዳ አለባቸው ነው። ዕዳው ምንድነው ነው? ስቴት የሆኑና መንግስት ጫና ያለባቸው ብዙ ባንኮች አሉ። እነዚህ ባንኮች ተበድረው ግን ለተበደሩበት ዓላማ ማለት የሚበደሩበት ዓላማ ምንም እንኳን ሰራተኛ ቢቀጥርም ምንም እንኳን ምርት ቢያመጣም ትርፍ ማምጣት የማይችል ግን ኤፌክቲቭ ይሆን። አሁን የቻይና መኪና እንትናቸው የሚገርም ሆኗል። ሌተስት ቴክኖሎጂ ነው የሚያመጡት። ማለት ጥራት ያለው እቃ ማምረት ይችላል፣ የሚችሉበት ደረጃ ደርሰው ግን ምርቱ የሚያመርቱበት ማለትም ለማምረት የሚወስዱትን ብድር የሚመጥን ሽያጭ መፈጸም በሚችሉበት መልኩ አይደለም። ስለዚህ የተበላሸ ብድር በጣም በዝቶባቸዋል። የኢኮኖሚያቸው 3 እጥፍ ሆኗል በሀገራቸው ውስጥም ቢሆን። ስለዚህ ምን እየተጠቀሙ ነው? ሊኩዲቲ ኢንጀክሽን ነው። ሊኩዲቲ ኢንጀክሽን እንግዲህ እንዳልኳችሁ ከብሔራዊ ባንኩ ተጠቅመው ማለት ለባንኮቹ ይሄ ቤዝ መኒውን ሊያሰፉት ይችላሉ። ለባንኮቹ እያበደሯቸው ማለት ነው። ሪዘርቭ ሪኳየርመንት አሁን ለምሳሌ ባንኮች እንትን ካፒታል አሰባስባችሁ ባንክ ስትከፍቱ ለምሳሌ በእኛ ሀገር በአሜሪካን ሀገር ቀርቷል። ኢትዮጵያና እንደ ቻይና ባሉ ሀገሮች ግን የሆነ ማስያዣ ታስቀምጣላችሁ። ኢን ኬዝ ማለት ብትከስሩ ደንበኛው መጥቶ ብሩን እንዳያጣ ተብሎ የተወሰነ 5% 6% እንደ ዋስትና ነገር ታስይዛላችሁ። ስለዚህ ቀላል አይደለም። አሁን ለምሳሌ በኢትዮጵያ 5 ቢሊዮን ነው መሰለኝ 5 ቢሊዮን ብር ነው ሪኳየርመንቱ። 5% ስታደርጉት 250 ሚሊዮን ነው ምናምን ይመጣል። ያን 250 ሚሊዮን መንግስት ችግር የለውም እኔ ጋር ተጠቀመው ካላችሁ ምን ማለት ነው? ድሮ ማስያዣ ብሎ ቆልፎ የሚያስቀምጠውን ሲሰጣችሁ ሊኩዊዲቲ ሰጣችሁ ወይንም ፈሰስ አደረገላችሁ፣ ገንዘብ ሰጣችሁ። ስለዚህ ትንሽ አየር መሳብ ትችላላችሁ ማለት ነው። እና ሊኩዊዲቲ ኢንጀክሽን ይጠቀማል። ከብሔራዊ ባንኩ በተለያየ መልኩ ወደ ኮሜርሻል ባንኮቹ ገንዘብ ኢንጀክት ያደርጋል ነው። ሶቨሪን ካፒታላይዜሽንስ ቅድም እንዳልኳችሁ ቻይና ቀላል የማይባል ከፍተኛ የሆነ ሶቨሪን የሚባል ካፒታል አላቸው። ከዛ ገንዘብ ላይ እየወሰዱ የተወሰነ ዕዳ ይከፍላሉ። ማለት ክስረት ካምፓኒዎቹን ይለቋቸዋል እንዳሻችሁ ስሩ ብለው ሰርተው ግን ዕዳ ይዘው መጥተው ዕዳው ሲንከባለልና ሲቆይ እንግዲህ በሆነ ሜትሪክስ በሆነ መመዘኛ ያደረጉ ከዛ ከሶቨሪን ፈንዳቸው ላይ ወስደው ዕዳ ይከፍላሉ ማለት ነው። በሌላ አማርኛ ሶቨሪን እንትናቸው የቆጠቡትን ይቆረጥማሉ ማለት ነው። እና ኢን ዘ ኮንቲኒዩዋል ሪስትራክቸሪንግ ኦፍ ባድ ሎንስ እኔ አሁን አንዱ ያልወደድኩት ነገር ይሄ ነው። ዕዳውን ከአንዱ ባንክ ወደ አንዱ ባንክ ያሯርጡታል። ከዚህኛው ባንክ ወስደው ለዚህኛው ባንክ፣ ከዚህኛው ባንክ ወስደው ለዚህኛው ባንክ፣ ወይንም ደግሞ የመክፈያ ዘመኑን ያራዝሙታል፣ መክፈያ እንትኑን ኢንትረስቱን ይቀንሱታል ወዘተ። ላይክ ነው ሪስትራክቸሪንግ ዕዳው ወደ ዲፎልትነት እንዳይቀየር ማለት ነው። እንትኑን መክፈያ ዘመኑን ያራዝሙታል፣ የሪፔመንት መጠኑን ይቀንሱታል፣
ወይም ኢንትረስት ሬቱን ይቀንሱታል ወይንም ከአንድ ባንክ ወደ አንድ ባንክ ያዘልሉታል። these measures ግን እንትኑን ችግሩን ያዘገዩታል እንጂ ጥገናዊ ለውጦች ናቸው፣ ጥገናዊ መፍትሄዎች ናቸው። መፍትሄው የቱ ጋር ያለው ነው? በቃ የኢኮኖሚክ መርህን መጣስ አንችልም ሳናተርፍ ማለት በማናተርፍበት ማለት ከብድር ኢንትረስት ሬት በላይ በማናተርፍበት ኢንቨስትመንት ላይ መሰማራት አንችልም ብለው ያ ማለት ምን ማለት እንደሆነ ታውቃላችሁ? በቃ እንዴት ልበላችሁ፣ ወጪ መቀነስ፣ እድገት መቀነስ፣ ሰራተኛ መቀነስ ወዘተ። ሰራተኛ መቀነስ ግን በጣም ከባድ ነው። ሌኦፍ ማድረግ በቻይና አይሆንም። ማህበራዊ እንትኑ ይቀድማል። ሰራተኛ መቀነስ፣ ወጪ መቀነስ፣ ብራንች መዝጋት፣ ምናምን ማድረግ፣ የሚሸጥ ነገር ካለ መሸጥ፣ ከስሮ መውጣት ወዘተ ውስጥ መግባት አለባችሁ ማለት ነው። ያንን ለማድረግ ግን በጣም ከባድ ነው። አልሆንም። እንዴት መሰላችሁ? አንዳንዴ ተሳስታችሁ በጣም ረጅም ርቀት ከወጣችሁ እንዴት ብላችሁ ነው የምትመለሱ? ስለዚህ ምንድነው የሚያደርጉት እነሱ ግን ያንን ሰራተኛ መቀነስ፣ ፋብሪካ መዝጋት ማለት የማጣሪያ ሽያጭ ማድረግ ወዘተ ወዘተ። ስለዚህ መክሳት፣ ይሄ ፋት ማጥፋት፣ የኢኮኖሚ ፋት ማጥፋት ልክ እንደ አካል ጂም ገብታችሁ ፋት ማጥፋት ከሱ በላይ 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 በጣም ከባድ ነው። ግን ብታስተላልፉት አይ ምንም አልሆንኩም፣ አልተነካውም፣ ደህና ነኝ፣ ምንም አልሆንም ምናምን እያላችሁ ብትቀጥሉ ግን የትም አይሄድም ነው። እዛው ተቀምጦ ይቆያል። ጊዜ ነው የሚጠብቀው። ፈንቅሎ ይወጣና ዲዛስተር ይሆናል ማለት ነው። የትም አይሄድም። Each intervention shifts loss across the system while requiring ever greater expansion to sustain like credit expansion to sustain and like growth. ስለዚህ ባሸሻችሁት ቁጥር ባስመለጣችሁት ቁጥር ብድሩ በዚህ ምናምን እያላችሁ ባሸሻችሁት ቁጥር እዳውን እንዲያውም እያሳበጣችሁትም ነው የምትሄዱት፣ እያበዛችሁትም ነው የምትሄዱት፣ እየተለቀ ነው የሚሄደው። ልክ እንደ ስኖውቦል ኢፌክቱን እየጨመረ ነው የሚሄደው ነው። እና one might imagine a fully state-funded financial system capable of absorbing losses indefinitely. ለዚህ አማራጭ ብላችሁ እንግዲህ ምን ልታመጡ ትችላላችሁ? ለምሳሌ ከዲፖዚተሮች ዲፖዚት የማይቀበል ቦንድ የማይሸጥ በአጠቃላይ የሚፈልገውን ገንዘብ በሙሉ ታትሞ የሚሰጠው ባንክ ፈጥረን ገብቷችኋል። ዝም ብሎ ካሽ ማለት ባንክ ብላችሁ ኮሜርሻል ባንክ ብላችሁ ትፈጥሩታላችሁ። ገንዘብ መንግስት አትሞ ይሰጠዋል። ያ ገንዘብ መንግስት አትሞ የሚሰጠው ባንክ እዳ ያለባቸውን እነዚህን ኢንተርፕራይሶች እየጠራ ስንት ብር ነው ያለብህ? ይሄን ያለብህ በልንካ ዕዳህን ክፈል ብሎ እዚህ እያጠፋ እዳውም ለምን አያጠፋው? ገብቷችኋል? ለምን ምን እንትን አደረገው ነው። እንደዚህም አድርጋችሁ እዳውን ልታጠፉት አትችሉም ነው ትልቁ ትሪክ። እንደዚህ እንኳን አድርጋችሁ ማለት የኢኮኖሚ መርህ ጥሻለሁ፣ ለምን ከጣስኩኝ ደግሞ በደንብ አድርጌ አልጥሰውም። ምን ገብቷችኋል? የምን አላለ የምን ቁጥ ነው ከምናምን ማለት በቃ ከተነካካው አይቀር በደንብ ልደባልቀው ብላችሁ ለምን አላረገውም ልትሉ ትችላላችሁ። እንደዚህም ቢሆን አይሆንም ነው። ምክንያቱም ሪያሊቲው ራሱን አሰርት ያደርጋል። መኒ ክሪኤሽን cannot substitute for profitability። ትርፋማነትን በሀገር ደረጃ እስካላረጋገጣችሁ ድረስ ገንዘብ አትማችሁ ብትለቁ ሌላ የችግሩን ሌላ ግልባጭ ነው። አሁን ዲፍሌሽን ነው አይደለም ያስቸግራችሁ፣ ያን ጊዜ ደግሞ ኢንፍሌሽን ነው የሚያስቸግራችሁ። ስለዚህ ወደዚህም ብትሄዱ አታመጡትም፣ ወደዚህም ብትሄዱ ምክንያቱም ኢኮኖሚው መሸከም ከሚችለው በላይ ገንዘብ እየሰጣችሁት ነው ማለት ነው። ምን ይሆናል? ሌላ ችግር ነው የምትፈጥሩት። ገንዘቡ ዋጋው ይወርዳል። ገንዘቡ ዋጋው ሲወርድ ማለት ኢንፍሌሽን እንዴት አስቀያሚ እንደሆነ ነገር አሁን እኛ ሀገር ያለው ማለት ነው በጣም ከፍ ያለ ቢሆንም የሚያሰጋ አይደለም። ቻይናዎች ግን እንደዚህ አሁን ለምሳሌ እንዴት ልበል ስንት ትሪሊየን ነው ዕዳ ያለባቸው? 3 እጥፍ ነው። ስለዚህ ያን ትሪሊየን ዶላር ገንዘብ በማድረግ ቢያርጉ ገንዘባቸው ወርዶ መሬት ነው የሚነካው። የመግዛት አቅሙ ኮምፕሊትሊ ነው ዲስትሮይድ የሚሆነው።
ስለዚህ ካፒታል ትራፕድ ኢን ሎው ሪተርን ዩዘስ ዲፕሬስ ፊውቸር ግሮዝ ሪጋርድለስ ኦፍ ሁ ኦውንስ ዘ ባንክ። ስለዚህ ምን ማለት ነው? በቃ እድገት ያጠፋል ነው። እድገት ያጠፋል፣ የዋጋ ግሽበት ይጨምራል እና ራሱን ደግሞ ይደግማል ነው። አሁን ችግሩ ምን መሰላችሁ? በቻይና እንትን በቻይናም ሰው በማንኛውም ኢኮኖሚ አሁን ትልቁ ጥያቄ ምንድን ነው? ቻይናዎች የኢኮኖሚ መርህን ጥሰው አንሰማም፣ አንታዘዘውም፣ ኢኮኖሚውን እናዘዋለን እንጂ በኢኮኖሚው አንታዘዝም ብለው ልማት ውስጥ ገብተዋል፣ ዴቨሎፕመንት አምጥተዋል ነው። መቀጠል ይችላሉ ወይ ነው ጥያቄ። አይ አይችሉም። ቢካዝ ፕሮፊታቢሊቲ ማምጣት የሚችሉበት ሁኔታ ላይ ካልመጡ። ስለዚህ ፕሮፊታቢሊቲ ለማምጣት ምን ማድረግ አለባቸው? ሰራተኛ መቅጠር ሲችሉ ነው መቅጠር ላይ ነው። በፕሮዳክቲቪቲ ይሄን ሰራተኛ ቀጠሬው ለሱ መከፍለውን ደሞዝ እሱ በሚያመርተው ምርት ላይ እሱ የሚያመርተውን ምርት ሸጬ ከዛ በማገኘው ትርፍ እሱን ከፍዬው የቤት ክራይ ከፍዬ ሌሎች ኤክስፔንሶችን ከፍዬ ኢንትረስቴን ከፍዬ የመንግስት ግብር ከፍዬ ትርፍ ማምጣት እችላለሁ ብሎ ነው መስራት ያለበት ነው ኢኮኖሚ። ስለዚህ ያንን ማድረግ ከሆነ ይህን ሰራተኛ አልፈልገውም ብላችሁ መልቀቅ አለባችሁ። ሰራተኛ ለቀቃችሁ ማለት የቻይና ኢምፕሎይመንት አሁን ራሱ ብዙ ነው ማለት አይነገርም እንጂ ነው። ገብቷችሁ? የስራ አጥነት ቁጥር ከፍተኛ ነው። ስለዚህ ከፍተኛ የስራ አጥነት ቁጥር ፈጠራችሁ ማለት ነው። አሁን የተመረቱ ብዙ ምርቶችን እንደገና ማጥፋት ይጠይቃል። ከማርኬት ውስጥ ግለት ፈጥራችኋል። ያንን ኮንትራክት አድርጋችሁ ማጥፋት አለባችሁ ወዘተ ወዘተ ላይክ ነው። በቃ የማያወጡ በዚህም የማያወጡበት ብቸኛው መንገድ ጥፋትን አምኖ ንስሐ እንደ መግባት አይነት ነገር ነው። ሶ ካፒታል ትራፕድ ኢን ሎው ሪተርን ዩዘስ ዲፕሬስስ ፊውቸር ግሮዝ። ምክንያቱም አሁን ችግራቸው ምንድን ነው? ገንዘብ ይወስዳሉ። ገንዘቡ የተወሰደው ገንዘብ ግን የት ውስጥ ነው የሚገባው ነው ማለት እንደሆነ ማሽን ብታዩት በዚህ ስትከቱት ትክክለኛ ኢኮኖሚክ አክቲቪቲ ከሆነ 10,000 ብር ስትከቱ በዛ በኩል ሲያወጣው 12,000 ብር አድርጎ ነው የሚያወጣው ትክክለኛ ኢኮኖሚ ከሆነ። ለምን ኢንፑት ፕሮሰስ ተደርጎ አውትፑት ሆኖ ሲወጣ ሞር ጌን አድርጎ ነው ሞመንት የሚወጣው። ያንን እስካላረገ ኢንቨስት እንዳታረግ ተረጋጋ ነው። አሁን የዌስት ኢኮኖሚክ ማደል እሱ ነው። ማርኬት ይስራ፣ ገበያ ምር ነው ማለት እሱ ነው። ገቢ ከወጭ ከትርፍህ ማለት እንትን ነው። ኢንቨስትመንት ከትርፍህ እንዳያንስ ነው። ስለዚህ አስልተህ አጥንተህ በጥንቃቄ አምርት፣ አለበለዚያ ትያዛለህ፣ አትሄድም ነው። ቻይና ደግሞ እሱን ስንጠብቅ ስንት ልንፈጅ ነው? አይደለም በፈጣን ነው እናልፈዋለን ነው። ኩደይ ነው ዘኳች እና እንደሚመስለው አይደካንት ነው እና ሎው ሪተርን አሴቶች ውስጥ ነው የምታስገባው። ሎው ሪተርን አሴቶች ሎው ሪተርን ውስጥ ላይክ ነው ኢንቨስትመንቱ ስለሆነ ካፒታል ያለው እድገትን ማቀንጨሩና ያን ብቻ ሳይሆን ኢንፍሌሽን መፍጠሩ አይቀርም ነው። በሌላ አማርኛ ኢንዲፔንደንት የሆነ ባንክ ፈጥረ ካሽ ከማንም ማለት ላያቢሊቲ የሌለበት ባንክ ማለት በዲፖዚትም ሆነ በቦንድ ግዢ ላያቢሊቲ የሌለበት ባንክ ፈጥረ ልክ እንደ ዴቨሎፕመንት ባንኮች እዚህ ጋር አምጥተህ ብታስገባ አይሆንም ነው። ዴቨሎፕመንት ባንክ ራሱ ገብቷቸዋል። አሁን ዛሬ እንዲያውም ዛሬ ነው ትናንት አይ ዶንት ኖ መቼ ሪሊዝ እንዳደረጉት ባላቅም አንድ ጽሁፍ እያነበብኩ ነበር ቅድም። የኢትዮጵያ ዴቨሎፕመንት ባንክ ልማት ባንክ አሁን አደጋ ውስጥ ገብቷል ነው። ለምን? ካፒታል አለው ግን ኦቶኖሚ የለውም። አንድ ሰው የሆነ ሰው ጽፎ አይቼ ነው እንትን ፎርቹን ላይ ማለት ዴቨሎፕመንት ባንክ አይነት ባንክ ብትፈጠር የልማት ባንክ አይነት። ስለዚህ ዓላማው ምንድነው? ዲስትረስድ የሆኑ ካምፓኒዎችን የፈለገ ሪሊፍ ማድረግ ቢፈልግ ማለት ነው። አንደኛ ባህሪያቸው አልተለወጠም ነው። አሁን የቻይና ችግሩ ምንድነው? ኢንቨስትመንት ከአውትፑት ጋር መመጣጠን አለበት። ኢንፑት አውትፑት ሞር መሆን አለበት ነው። ከኢንፑት አንጻር ሲነጻጸር ሲስተሙ ይሄን ኢኮኖሚ አድርጋችሁ ብታዩት በዚህ በኩል ኢንፑት ካሽ ሲገባ በዚህ በኩል ሲወጣ ሞር ሆኖ መውጣት አለበት። ያን የሚያደርግ ከሆነ መቀጠል አትችልም ነው። ይሄ የአስተሳሰብ የባህሪ የፍልስፍና ማርኬት ሌድ መሆን ይጠይቃል ማለት ነው። ገዢው ማርኬት ነው እንጂ ፖሊሲ አይደለም። ፖሊሲው የሰራተኛ ቁጥር መጨመር፣ የሀገር ገጽታ ግንባታ፣ አዋጣ ላዋጣ የሚያብረቀርቁም ያሸበረቁ ዴቨሎፕመንቶች እንትኖች መሰረተ ልማቶች ማሟላት፣
ነው። እነሱ ኦብጀክቲቭ ሊሆኑ አይችሉም። በኢኮኖሚክስ ህጉ ነው፣ የኢኮኖሚክስ ህግ ነው። አሁን ጥያቄው ገብቷቸዋል። ይሄንን ህግ መቃረን ይቻላል ወይ ነው። አካውንተብል አለመሆን፣ ለህጉ አለመገዛት ይቻላል ወይ? ሰራተኛ እስከቀጠረ እንቅስቃሴ እስከፈጠረ የሀገር ገጽታ እስከገነባ ድረስ ቢያተርፍ ባያተርፍ ኢንቨስት አደርጋለሁ። አንድ ያፈነገጠ አካሄድ ነው። ከኢኮኖሚ መርህ ያፈነገጠ ወይም የኢኮኖሚ መርህ እንደዚህ አጥፌ ሰብራለሁ ያለ አካሄድ ነው። ያ ግን እዚህ ጋር አሁን የሚለው እሱን ነው። ሎው ሪተርን ካፒታል ውስጥ ካፒታል እንትን ነው ወሪዘት ሶሪ ምን ይፈጥራል? ካፒታል ትራፕድ ኢን ሎው ሪተርን ዩዘስ ማለት ነው። ካፒታሉ ምን ውስጥ ሄዶ ይያዛል? ከወለዱ ያነሰ ትርፍ የሚያመጣ የኢኮኖሚ አክቲቪቲ ውስጥ ሄዶ ይወተፋል ማለት ነው። ስለዚህ ገንዘብ አትመ ብትሰጠውም ራሱ ገንዘቡ ከሚያመርተው ምርት በታች ነው እሱ ሄዶ ኢንቨስት ሊያደርግ የሚፈልገው። ስለዚህ እዳውን አታጠፋውም። በተለይ እንዴት ልበላችሁ፣ አንዳንዴ ሚስቴክ ከሆነ አብዞርብ ልታደርጉት ትችላላችሁ። ማለትም ብዙ ጊዜ በአንድ መንገድ የሚሰራ ነገር የሆነ ዲፎልት ቢያደርግ ቆይ ቤል አውት ላድርግ። አሁን በአሜሪካ እንደሆነው ለምሳሌ ባንኮቹ ሄደው ሲከስሩ ኦኬ ለጊዜው ቤል አውት ላድርጋችሁ ብላችሁ ወደ 800-700 ቢሊዮን ዶላር ሰጧቸው። ግን they paid each and every one of it ማለት የቤል አውት መኒ ወይንም እንዴት ልበላችሁ ማለት መውጫ ማምለጫ መንገድ ነው የሰጧቸው። ማምለጫ ገንዘብ ሰጧቸው። የወሰዱትን ብር ግን ከነ ኢንትረስቱ ከፍለዋል። ለምን? ኢኮኖሚው ሼድ ኦፍ ያደርጋል ብልሽቶቹን። የሚከስሩትን አሴቶች ያከስራል፣ የሚጠፉትን እንትኖች የሚበሰብሱትን ያበሰብስና ወደ ኖርማል ኦፕሬሽኑ ይገባል ማለት ነው። ከዛ ቀስ እያለ ይከፍለዋል፣ ያመጣዋል። ቻይና ልክ እንደዛ ማድረግ አለባት። ግን በአገር ደረጃ ያን ለማድረግ የፖለቲካ አስተሳሰብ እና ኢኮኖሚው ፈንዳሜንታሊ መለወጥ አለበት። ያን ማድረግ ይችላሉ ወይ? እንዴት ልበላችሁ፣ ቻይና ኮሚኒስት ሆና ገበያ መር መሆን ትችላለች ወይ? እንዴት አይነት ከባድ ነገር እንደሆነ አስቡ። ስለዚህ ባንክ ራሱ ፈጥራችሁ ለምሳሌ ልክ አሁን አሜሪካኖቹ የ2008ቱን የፋይናንሻል ክራይሲስ ከሰማችሁ እንደዚህ አይነት ነገር ነው የተጠቀሙት። ልክ አዲስ ባንክ ፈጠሩና ማለት ትችላላችሁ። ፖላንስ የሚባለው የፌዴራል ሪዘርቭ ነው ምናምን ገዢ ጠርቷችሁ ዛሬ ምሽት ላይ 800 ቢሊዮን ዶላር ካልሰጣችሁ ነገ ጎማ ይቃጠላል፣ መንገድ ላይ አገር ይበጠበጣል ነው። እንዴት ይላል ወዘተ ተባለ። ግን በቃ የማይሆን ነገር ነው። ስለዚህ ባንኮቹ ራሳቸው ተጠርተው በግድ ብድር ተሰጥቷቸው ምናምን ነው ነገሩን ስታብላይዝ ያደረጉት ማለት ነው። ስለዚህ ዋን ታይም ሻት ቢሆን ምናልባት ሊሰራ ይችላል ማለት ሰጣችኋቸው፣ ከዛ አጽድተው ከዛ ሄደው ላይክ ነው ተንገዳግደው ነበር አየር ዘር ላይክ ነው አየር ስበው ገብተው ሰርተው ብድራቸውን መክፈል ይችላሉ። አይደለም ነው የነሱ ቢሄቪየራል ነው ላይክ ነው እንትን ነው ሲስተሚክ ነው። በቃ ሲስተሙ የቻይና ሲስተም ሎው ሪተርን እንትን ዩዝ ነው ያለው ከካፒታል ኢንጀክሽኑ በታች የሆነ ማለት ነው። ሎው ሪተርን ዩዝ ነው ያለው። ስለዚህ ሰስተነብል አይደለም፣ ሊቀጥል አይችልም። ሎው ሪተርን ዩዝ ነው ያለው። ስለዚህ ቢታተምም እና ቢሰጠው አንደኛ ኢንፍሌሽን ይፈጥራል። ምክንያቱም የሰዎችን እንትን ልታጠፉ ነው። ምንድን ነው የሚባለው? እንዴት ነው የሚባለው? ሞር ማለት ከኢኮኖሚክ ፕሮዳክቲቪቲ ጋር የማይመጣጠን ገንዘብ በባህሪው መሆን ያለበት ከምርታማነት ጋር ከእሴት ጭማሪ ጋር አብሮ ነው መጨመር ያለበት። ስለዚህ እሴት ጭማሪ በሌለበት ገንዘብ እየጨመራችሁ አንዱ ነው። ሁለተኛው ግን በዘላቂነት ይሄው ባህሪ ቀጣይ ነው ማለት የመንግስት ይሄ ዳይሬክሽኑ አልተቀየረም። ብዙ ሰራተኛ ቅጠር ነው፣ አምርት ነው፣ ገጽታ ገንባ ነው። የኢኮኖሚክ ግቦቹ እነዚህ ናቸው። እነዚህ ግን በመደበኛው ላይክ ነው በኢኮኖሚክ ሳይንሱ ተረፈ ምርት ናቸው ነው። ለትርፍ ስትገዛ፣ ለትርፍ መርህ ስትገዛ፣ ለገበያ መርህ ስትገዛ እና አስቻይ ኢንቫይሮንመንቶች ሲኖሩ፣ የህግ የበላይነት ሲኖር፣
የንብረት ባለቤትነት ሲኖር፣ የካፒታል እንቅስቃሴ ሲኖር ወዘተ ወዘተ ተረፈ ምርቱ ምን ይሆናል? ሰራተኛ ትቀጥራለህ። አሜሪካውን አስባችሁታል? በባይደን ከስልጣን ሲወርድ በብዙ ሰዎች ግምት ማለት ነው 10 ሚሊዮን ስደተኛ ነው ሀገራቸው የገባው። ውጦ ጸጥ ነው፣ ምንም አይመስለውም ኢኮኖሚ። ለምን? አብዞርብ ማድረግ ይችላል፣ ካፓሲቲ አለው። እንደ ቻይና ግን ኦቨር ኢንቨስት እያደረገ አይደለም ሰራተኛ የሚቀጥረው። እንደ ቻይና እኔ ፋይናንስ አደርጋለሁ አንተ ሰራተኛ ቅጠር አይደለም። ገብቷቸዋል? እንዴት የተለያየ ፓራሌል ዩኒቨርስ ላይ እንደሚኖሩ ኢኮኖሚካሊ ስፒኪንግ ወይንም ደግሞ በበጀት አስተዳደር አንጻር ማለት ነው። እንትኑ ነው ኢኮኖሚው ራሱ ነው ረሃብተኛ ነው፣ ይፈልጋል ጉልበት፣ ያድጋል፣ በቃ ማደግ ይችልበታል። ይሄኛው ግን የሚያደርገው ምንድን ነው? ይሄን አድርግ ይሄን ፋይናንስ አደርጋለሁ፣ ሰራተኛ አፎርድ ያደርግ ቅጠረው ነው፣ እኔ በብድር አስተካክልልሃለሁ። ስለዚህ ባንክ እንኳን ፈጥራችሁ ዲፖዚት ኮሌክት ማያደርግ ቦንድ ኢሹ ማያደርግ ባንክ እንኳን ፈጥራችሁ ገንዘብ እያተማችሁ ዝም ብላችሁ ኢንጀክት አድርጋችሁት የተበላሸ ብድር እየሰበሰብክ ቃመው ብትሉት ወይንም ነላይከ ነው ሰልቅጣው ብትሉት አይሆንም ነው፣ መቀጠል አይችልም። So China's infrastructure boom increasingly resembles a political Ponzi, political economic Ponzi structure. እንግዲህ ፖንዚ ስትራክቸር ፖንዚ ስኪም የሚባል ነገር አለ። ምንድን ነው መሰላችሁ? ፖንዚ አንድ ሰው ነው ነው ፖንዚ የሚባል ሰው ኢንቨስት አደርግላችኋለሁ ብራችሁን ስጡኝ አይነት ነገር ውስጥ ገባ ከሰዎች ጋር። ስለዚህ ብር ትሰጡታላችሁ 100 ብር፣ 300 ብር፣ 500 ብር፣ 700 ብር፣ 10,000 ብር ምናምን። ከዛ ይሄን አላገኛችሁ እያለ ትርፍ ይሰጣችኋል። እና የሚሰጠው ትርፍ በአብዛኛው በስቶክ ማርኬት ምናምን ከሚሰጠው ትርፍ በላይ ይሆናል። እና ሰዎች በቃ እየተበረታቱ እንዴ በቃ የሚያስገርም ነገር ነው ይሄ ሰውዬ ከየት እያመጣ እንዴት ማለት ምንድን ነው መሰላችሁ እነሱ አስዩም ማድረግ የጀመሩት በጣም ሰው ማለት በቃ የንግድ ችሎታው በጣም በዓለም ላይ በቃ ታይቶ የማይታየው የሆነ ጂኒየስ ስለሆነ አንዱን እንትናም ተመሳሳይ ነገር የሚያጋጠመው ሰው አለ። በርኒ ማዶፍ የሚባል ሰው አሁን አሜሪካ ውስጥ ሞቷል። አሁን እንኳን 2008 ምናምን እንደዚህ የተፈጠረ ማለት ነው። እና አንድ ሰውዬ ሲጠየቅ ስሰማው ምን አለ፣ እንዴት ይህን ያህል ብር አተረፍኩ እያለ እያመጣ ዲቪደንድ ሲሰጥህ ጓደኛው ነው ታውቃለህ፣ እንዴት አትጠይቀውም ሲሉ እኔ አለ ላይ ያው አውቆ ለእሱ ሲያግዝ መሰለኝ ሰዎች አተም ሰነጠቀን ሲሉ አውቃለሁ። ማለት እንግዲህ አተም መሰንጠቅ ማለት አተም ማለት በጣም ታይኒ ነገር ነው አይደለ? አተም ስፕሊቲንግ ይባላል። አሁን ኒውክሊየር እንትኖችን ውስጥ ገብታችሁ አተም ውስጥ እንግዲህ ኒውክሊየስ አለ። ኒውክሊየስ ውስጥ ፕሮቶን እና ኒውትሮን የሚባሉ ነገሮች አሉ። ከዛ ዙሪያው ላይ ኤሌክትሮኖች አሉ እና እነዛ በጣም 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 ታይኒ ናቸው። ላይክ ነው እንዴት ልበላችሁ ዋትስ ኢን ሚሊየንስ ኦፍ ላይክ ከፀጉር ስንትና ስንት እጥፍ የሚያንሱ ነገሮች ናቸው ማለት ነው። በፍጹም ልታያቸው እና ሰዎች እሱን ሰነጠቀን ይላሉ። እኔ እንዴት እንደተሰነጠቁ አላውቅም፣ ግን ሰነጠቅን ብለው ለምሳሌ ኤሌክትሪክ ኒውክሊየር ፓወር እሱ ነው አሁን እንግዲህ ፓወር ጀነሬት የሚያደርጉት በአተም ስፕሊቲንግ ነው። ገብቷቸዋል። ምንም እንኳን በኮሊዥንም ምንድነው ፊዥን እና ፊውዥን የሚሏቸው ነገሮች አሉ። ከሁለት አንዱ ቢሆንም የኒውክሊየር ኃይል የሚመነጨው ማለት ነው። ስለዚህ ፊዥን አለ ነው በመሰንጠቅ አተሞችን በመሰንጠቅ እነሱን አጣብቆ የያዛቸውን ኢነርጂ ስትለቁት ከፍተኛ ኃይል ይፈጥራል። የኒውክሊየር ቦምብ አሁን እንደሱ ነው የሚሰራው። ሰዎች እንዴት እንደሚሰነጠቅ አላውቅም። ያችን የምታክል ታይኒ ፓርቲክል ላይክ ማልቲፕል ታይምስ ኤክስፕሎድ ሰንጥቀናል፣ ኢነርጂ ፈጠርን ይላሉ። እኔ እንዴት እንደፈጠሩ አላውቅም። ስለዚህ እሱም እንደዛ ሊሆን ይችላል ብዬ አላፍኩት አለ ነው። እና ምን ልላችሁ ነው ሀሳቤ ላይክ ነው they think he is so genius የሆነ ተአምር እየሰራ ነው ማለት ነው። በቃ የሆነ ነገር ዲስከቨር አድርጓል ብለው ገንዘብ እያመጡ ይሰጡታል። እሱ ግን የሚያደርገው ምንድን ነው? የዚህኛውን ሰውዬ ለምሳሌ አሁን አንዱ 10,000 ሰጠው አይደል? የዚህን ሰውዬ 10,000 ከላዩ ላይ ለራሱ 2,000 ይወስድና ለሌሎቹ ያከፋፍላል። ከዚህኛው ሰውዬ ወስዶ ለዛኛው ያከፋፍላል። እና የሚያደርገው ምንድን ነው? የአንዱን ገንዘብ ወስዶ ያከፋፍላል ማለት ነው። ኦል ኢን ኦል ግን ስታዩት ምን እያደረገ ነው መሰላችሁ? 100 ሚሊዮን ብር ተሰብስቦ ቢመጣለት መልሶ 80 ሚሊዮን ብር አድርጎ እየተመለሰው ነው። ግን ከፋፍሎ
ሪተርናችሁ ነው እያለ ለሰዎቹ ስለሚሰጣቸው ሰዎቹ 100 ሚሊዮናችን ተቀምጦ መስሏቸዋል እዛ ላይ የሚሰጣቸው። ኢንቨስት ስታደርጉ አሁን ሄዳችሁ ሼር ስትገዙ አይደለም ስቶክ ስትገዙ የ100 ሺህ ብር ስቶክ ብትገዙ በአመቱ 20 ሺህ ብር አገኛችሁ ብለው ሲሰጧችሁ 100 ሺያችሁ እንደተቀመጠ ነው ብለው ነው የሚሰጧችሁ። 100 ሺያችሁ እንደተቀመጠ ብለው 20 ሺህ አግኝተሃል ብለው በየአመቱ ይሰጧቸዋል፣ ወይ 10 ሺህ አግኝተሃል ብለው በአመት ይሰጧቸዋል። ፖንዚ ግን የሚያደርገው ምንድን ነው? 100 ሺህ እኔ ጋር እንደተቀመጠ ያስመስላል። እነሱ ጋር እንዳለ ነው ሰዎቹ እሱ ጋር እንደተቀመጠ ነው የሚያደርገው። ግን የራሳቸውን 100 ሺህ ወስዶ ዛሬ 5 ሺህ ይሰጣቸዋል። ስለዚህ እሱ ጋር ስንት ይቀራል? 95 ሺህ በ6 ወር ሲሰጣቸው። በስመ አብ እንዲህ አይነት ማታ አይቶ አይታወቅም። በ6 ወር ሲመጡ 5 ሺህ ይደግማቸዋል። ግን የራሳቸውን ገንዘብ ነው ቀነጣጥቦ በኋላ ላይ ፎር ሳም ሪዝን አይ በቃ ዋናውን ካፒታል መልስልኝ ሲል የለውም። ገብቷቸው የራሳቸውን ነው የሚሰጣቸው መልስ። ሶ ፖንዚ ስኪሙ የሚያደርገው ምንድን ነው? ሰዎች የራሳቸውን ገንዘብ እሱ ጋር አስቀምጠው ትርፍ እየመሰላቸው እንዲበሉት እንዲቆረጥሙት ነው ያደረጋቸው ማለት ነው። እና ፖንዚ ስኪም ይባላል፣ ይታወቃል። እንደዚህ አይነት ላይክ ነው የሚታወቅ እንትን ነው። እና እኔም ልል የፈለኩት ቻይናዎችም የሚያደርጉት ምንድን ነው ለሰው እየሰጡት ነው እንትን ነው ልክ 100 ሺህ ብር እነሱ ጋር መንግስት ጋር ያለው አስመስለው ወይንም ካፒታል አቅም ያለ አስመስለው ማለት ይሄን ሁሉ ልማት ስታዩ ብሩ አላቸው ማለት ነው የምትሉት ነው። ግን አይደለም ነው እዳ ነው እየሰጡት ያለው ለሰው። ልክ አንድ ሰው እዳ ወስዶ ቻበርቻቻ ቢያደርጋችሁ ማለት ነው። ወይም አካውንታችሁን እንዴት ልበላችሁ አንድ ላይክ ነው አንድ ጓደኛ ቢኖራችሁና ፊርማችሁ ምናምን ለምዶ በእናንተ ስም ሄዶ ከአካውንታችሁ ገንዘብ አውጥቶ በቃ ቢጋብዛችሁ ነፍሳችሁን ቢያጠፋ ቢያዝናናችሁ ምናምን ቢያሳያችሁ ምናምን ቢል እና ዋው ምናምን ቴንኪው ምናምን ብላችሁ በኋላ ስትሄዱ ከእናንተ አካውንት ላይ እንደዛ አይነት ነገር ነው። እና ፖንዚ ነው ፖንዚ ስላችሁ ኖ ላይክ ነው ፖንዚ እንዴት ትላለህ? አሁን እንትኑ ራሱ ይሄ ፖንዚ አለ እንዴት ፖንዚ ትላለህ? ቢካዝ ኢንፍራስትራክቸሩ አለ ነው ኢንፍራስትራክቸሩ አለ፣ ግን እዳውን የቻይና ህዝብ ነው የያዘው፣ ተሸክሞታል፣ መክፈል አለበት፣ የትም አይሄዳትም ነው ከራሱ በሚሰበሰብ ለኦንሊ ዌይ የቻይና መንግስት ሊከፍለው የሚችለው ብዙ ነገሮችን ቀጥ አድርጎ ከህዝቡ በሚወስደው ግብር ቀስ እያለ በአመት ነው ከፍሎ ነው የሚጨርሰው። እሱንም ማለት ነው ብዙዎቹን ምናልባት አጥፍቷቸው ሊሆን ይችላል። ምክንያቱም አንዳንዱ ሰስተናብል አይደለም። ስለዚህ አስቀድሞ ነው ህዝቡን እያምነሸነሸው ያለው ማለት ነው። ሰው ቆጠብኩ የሚለውን አውጥቶ ህዝቡን ራሱን እያምነሸነሸው ነው በራሱ ብር ነው። New investment is required not primarily to generate wealth but to prevent past misallocations from crystallizing። ስለዚህ በቻይና አሁን እየሆነ ያለው ነገር ምንድነው ነው ላይክ ነው አጻጻፉ ኢንቨስት የሚደረገው በቻይና ውስጥ አዲስ ሀብት ፈጠራና ሀብት ግንባታ አይደለም። ይልቁንም ከዚህ በፊት የተፈጠረውን ችግር እንዳይነቃበት ለማድረግ ነው። ከዚህ ላይክ ነው የእዳውን ጥልቀት ለመደበቅ ነው የበለጠ እንደዚህ ሻይን የሚሆነው ማለት ነው። the benefits are undeniable but so are the mounting costs ማለት ቢታይ ጥቅም አለን፣ የሆነ ነገር እያገኙ ነው፣ ደስ ይላል፣ በጣም ውብ ሀገር ነው። 600-700 ሚሊዮን ህዝብ ከድህነት አረንቋ አውጥተዋል። ግን እዳው ቁጭ ብሎ እየጠበቃቸው ነው። በዛ ላይ በየጊዜው የሚደርስባቸው የገንዘብ የሀብት ክስረት እንዲያውም አንድ ቦታ ያለው ምንድን ነው ፐብሊክ ሰፕሬሽን ሜካኒዝም አድርገውታል ነው። ህዝቡን እያደዩት ነው ሊትራሊ መግዛት ላይክ ነው። ቻይና ውስጥ ያለው የቻይና ኢንፍራስትራክቸር እና የህዝቡ አቅም ለየቀል ናቸው እና ህዝቡን እያደህየ ሀገር እያበለጸገ ነው። there is no free lunch ግን በቃ ላይክ ነው ሰው መረዳት ያለበት ምንድን ነው ነፃ የሚባል ነገር የለም፣ ያስከፍልሃል ነው። ኤንድ ኦፍ ኢኮኖሚክስ እኮ እሱ ነው አይደል ፕሪንሲፕሉ። there is nothing free, everything comes at cost።
ስለዚህ ኮስት ረሳለው ማለት አትችልም። ያን ከረሳህ በኋላ ዋጋ ያስከፍላል ነው። ዲዩራብል ዴቨሎፕመንት ሪኳየርስ ሪስፔክቲንግ ኢኮኖሚክ ሊሚትስ። ስለዚህ ዘላቂነት ያለው ቀጣይነት ያለው የጸና ጠንካራ እድገት ከተፈለገ ኢኮኖሚክስ እንደ ሳይንስ የሚያስቀምጥብንን ገደብ ማክበር ያስፈልጋል። ያም ማለት ዲሲፕሊኒንግ ኢንቨስትመንት ትሩ ሪተርንስ። ስለዚህ ኢንቨስት ስታደርግ ስነ ምግባር ያስፈልጋል። ራስን መግዛት ይጠይቃል። ሪተርን ማረጋገጥ አለብህ። የማያዋጣ የማይቻል ነገር ላይ ወይንም ደግሞ ብታወጣም ሰብሲዳይዝ ይደረጋል። የትም ሀገር ሰብሲዲ ያለ ነገር ነው። ሰብሲዳይዝ ማድረግ ግን አቅም ሲኖር ነው። በትክክለኛው ኢኮኖሚ ለምሳሌ አሁን ህብረተሰብ ትደጉማለህ። ህብረተሰብ የምትደጉመው ግን ኢኮኖሚ በሚያመርተው መጠን ነው። ግን አጉል ልመጻደቅ አጉል ደግ ልሁን በላይ ኢኮኖሚ ከሚያመርተው በላይ ሰብሲዳይዝ ብታደርግ እንደ አርጀንቲና ነው የምትሆነው። ኮሌጅ እስከ መጨረሻው ነፃ ማድረግ ይቻላል። ትምህርት ሁሉን ነገር ነፃ ማድረግ ይቻላል። ግን ካኒዩ ከቨር ኮስቱን ከቨር ልታደርገው ትችላለህ። ፍሪላንስ የለም። ስለዚህ እድገት ዘላቂነት እንዲሆን ካስፈለገ ኮስት በነፊት አናሊሲስ መስራት አለበት። ሪተርን ኦን ኢንቨስትመንት፣ ሪተርን ኦን ኢኩዊቲ ላይክ ነው። ሪተርኑ ያዋጣል ወይ ኢዝ ኢት ዘ ቤስት ዩዝ ኦፍ ዲስ ማኒ ብሎ ማለት አለበት። ቻይናዎች ኖ ይህንን አላከብርም ግን ይሳካልኛል ነው። አዎ የሚታይ ፓልፐብል የሆነ ዴቨሎፕመንት አምጥተዋል። ተጨባጭ የሆነ ልትነኩት ልትዳስሱት የምትችሉት የምታዩት ነው። ግን ያን ያመጡት 300% ራሳቸውን ዕዳ ውስጥ አስገብተው ዲፍሌሽን ፈጥረው ኢኮኖሚያቸው ኮንትራክት እያደረገ እና ሌላ ምንም መውጫ የሚታይ ቀዳዳ የለም ነው። ልክ ነው። ከተመልሶ የኢኮኖሚክ ህጉን ከማክበር ውጪ ቻይና በዚህ መልኩ ልቀጥል የምትችለው ከበዛ 12 ዓመት 20 ዓመት አካባቢ ነው። አለበለዚያ ላይክ ነው በቃ እንደ አሁን እንትን ነው the lost decades of ጃፓን ይባላል ነው። አንድ መጽሐፍ ዳውንሎድ አድርጌ ጊዜ አጣው። ጃፓኖች በጣም ኢኮኖሚያቸው ስታግኔት ከማድረጉ የተነሳ ኔጌቲቭ ኢንትረስት ሬት ራሱ በማበደር ጀምረው ነበር። 97 ብር ምንድነው 100 ብር ላበድርህና 97 ብር አድርገህ ክፈለኝ ማለት ጀምረው ነበር ባንኮቹ። ሰው መበደር አይፈልግም። ምክንያቱም ምን ላረገው ነው? ስራ የለም፣ እንቅስቃሴ የለም። ስታግኔት ነው ያደረገው ነው የምላችሁ የጃፓን ኢኮኖሚ። እና አይታችሁታል። አሁንም ስቲል ስትረስ ውስጥ ናቸው። 400% ዕዳ አለባቸው። ጸጥ ለጥ ብለው ነው የሚኖሩት። እና መርሁን ማክበር ያስፈልጋል። and allowing failure to clear the path for renewal። እና ካምፓኒዎች ደግሞ ኢንቨስት አድርገው ሲከስሩ እንዴት የኔ ካምፓኒ የኛ ሀገር ካምፓኒ ይከስራል ብሎ እዳቸውን ያለ መርህ ዝም ብሎ እያደሱ ማቆየት ሳይሆን ከከሰሩ ከስረው ወድቀው እንዲወጡ መፍቀድ አለብን። አሁን ይሄ አስቸጋሪ ለመዋጥ የሚያስቸግር መድኃኒት ነው። ግን የኢኮኖሚክ መርሁ እሱ ነው። ከከሰረ አማራጭ ታዘጋጅለታለህ። ካልሆነ ግን ኢንዴፊኒትሊ ከሳሪ ሆኖ መቀጠል አይችልም። እየበላ ማለት ነው። ገንዘብ እየበላ ታበድረዋለህ፣ አሁንም ይከስራል። ታበድረዋለህ የገንዘብ ዋጦ ሆኖ ገንዘቡን እየሰለቀጠ ልታስቀጥለው አትችልም። በሌላ አማርኛ የኢኮኖሚ መርህን ጥለኸው ልትሄድ አትችልም ማለት ነው። ሶሳይቲስ መስት ሜክ ዜር ፒፕል ፕሮስፐረስ ቢፎር ቢልዲንግ ሞኒመንትስ ቱ ፕሮስፔሪቲ። ሌላው የቻይና ችግር እዚህ ጋር እንግዲህ በደንብ አላስቀምጠውም፣ ግን የቻይና ችግር ምንድን ነው? የህዝቡ የሀብት መጠንና የሀገሪቱ ልማት አይመጣጠንም። ሰው የሚቀርበውን ነገር በአግባቡ መግዛት አይችልም። በጣም ብዙ ነገሮች አሉ፣ ህዝቡ ኮንሱም ማድረግ አልቻለም። እና ቻይናዎች ግዙ ለማለት ብዙ ላይክ ነው የሚፈልጉም አይመስልም ነው የምላቸው። እና የኢኮኖሚክ መርህን ጥሰው አልተሳካላቸውም ማለት ኦፍ ኮርስ ዴቨሎፕ አድርገዋል፣ ግን with its consequence እና ዳፋው እየመጣ ነው ማለት በብዙ መልኩ ራሱን እየገለጸ ነው። ላይክ ነው ማብራራት ትችላላችሁ። አሁን እንዳልኳችሁ እኔ አልጨረስኩትም ውስጡ ላይክ ነው ገና
ምን ልላችሁ ኤሴ ሆኖ ትልቅ ማለት የሆነ ጽሁፍ ሆኖ ሊወጣ የሚችል ነገር ነው። ገብታችሁ በህብረተሰቡ ላይ የፈጠረው የኢኮኖሚ፣ የስነ ልቦና፣ የፖለቲካ ጫና ወዘተ በቻይና ፖለቲካ ውስጥ ያለው ድርሻ ጂኦፖለቲካል ኮንሲኩዌንሱ ምናምን በዓለም አቀፍ ሁኔታ ላይ የፈጠረው ድባብ ምናምን እያላችሁ መተንተን የምትችሉት ነገር ነው ማለት ነው። ስለዚህ እንደኔ እይታ እና ኤአይዎቹም እንደተስማሙት ካን ኢት ስኬፕ ላይክ ነው ቻይና ኢኮኖሚክስን ልታመልጠው ላይክ ነው ኢኮኖሚክስን ረስታ ራሷን የሆነ ቦታ ልታደርስ ትችላለች ወይ? አይመስልም ነው። ስለሰማችሁኝ አመሰግናለሁ። አይ ሆፕ ጥሩ ነገር አግኝታችሁበታል ብዬ አስባለሁ። መልካም ጊዜ